አትስደውት። ልጅቷም አታሰድዋት። ማርያም እሷ በቃ እየሄዳችሁ እንደዚህ አትስደውት። ለምን እሷ ምን ነገ ጠዋት ምን እንደሚፈጠር አታውቁም። ተጣልተዋል አልተጣሉም፣ ስቶሪ ላይ ፕራንክ ሊያደርጉን ነው ምናምን ሊያደርጉን ነው እነሱ ተናገሩ እንጂ እኛ አላወቅንም። ነገ ጠዋት ሰርፕራይዝ ብለው ቢመጡስ ቢመጡ ነገ ጠዋት አታፍሩም? በእጃችሁ አንጨብጭባችሁ በእግራችሁ አንጨብጭባችሁ አሁን ደግሞ ሌላ አጀንዳ ታጨበጭቡ እንትን ኧረ በስመ አብ ማርያምን። እኔ ሚካኤል ነው የምላቻለሁ። እኔ ሲጀመር እኔ ትግራዋይ ስለሆነ ምናምን አይደለም። እኔ እንጃ እኔ የዋህ ነው አዶናይ ግልጽ የዋህ ነው ለራሱ የማያስብ ሰው። ድሮም መቀሌ ተወልዶ ያደገ እንደዛ ነን። ማርያም ይቅርታ ተጋሩ ይቅርታ አንደቅ መቀሌ። ኧረ በጣም ነው የሚያሳዝነው ልጁ እግዚአብሔር። በቃ አሁን መንግስት ታስረው አይደለም እንደዚህ ደግሞ አክሱም እንደዚህ ምናምን ቢል እንደዚህ ቢል ምን አለ አክሱም ተብሎ ቢጠየቅስ ላቸው እርስ በርስ በቃ እንደ ሊያባሉን እንደሆኑ የነቋሉ። እግዚአብሔርን የነቋሉ። አዶናይ ጎን አናነሳም እያሉ እንወደውለን እያሉ ማርያምን ስርዓታችሁ ደስ ይል። አሁንስ እውነት ተጣልተው ከሆኑ ጃኒ ምን እንዳረገችው ይታወቃል። አዶናይ ምን እንዳረጋት ይታወቃል። እኛ አላወቅንም። በሁለቱ መካከል ህዝብ እንዲያውቅላቸው ያልፈለገ ሊሆን ይችላል። ገባችሁ? ምን እንዳረገችው ምን እንዳረጋት አናውቅም። እኛ አናውቅም። ወይ አዶናይ ቻት አድርጎባት ይሆናል ከሌላ ችክ፣ ወይ ጃኒ ደግሞ እንዳመሏ ከጆን ጋር ተገናኝታ ይሆን? ይሄ ነው ጥርጣሬ። ሌላ ምንም ግን ጃዬ አታረገው የኔ እናት አታረገውም። ጃኒ ድጋሜ አታረገውም። እንደዚህ አድርጎ ያዋራ ሰው ድጋሜ አታገኘውም። እርግጠኛ ነኝ። ጨርስ እዛ አምጡ ድምፅ ነው። የተገደለ ሰው ካለ አክሱም ላይ የሞተ ሰው ካለ ማርያምን አንደኛ ነኝ ድምፅ ሆናለሁ። አምጡ። በመስጊዱ ግን አያገባኝም። እኔ ባለስልጣን አይደለሁም። እኔ ፈቃጅ አይደለሁም። እኔ ይሰራ ከሚሉት አንድ ነኝ። ቢሰራ ደስ ይለኛል። የማይፈቀድ ከሆነ ግን እኔ አያገባኝም። ለምን ድምፅ ሆናለሁ? ለማልሰማ ነገር መንግስት አለ አይደለም እንዴ? ለመንግስት አትጮሁም እንዴ? ለመንግስት አትጮሁም? አዶናይ እዚህ ምን አገባው? አዶናይ ነው እንዴ አክሱም ላይ መስጊድ ይሰራ ብሎ የሚያሰራላችሁ? ምን አገባው አዶናይ? መቅበሪያ የላቸውም። እኔ በማውቀው አሁን መቅበሪያ እንዳላቸው አክሱም እየኖርኩ ያለው አለ። ምን የምትባል ከአክሱም ትንሽ ወጣ ብለህ አለች። እዛ ነው የሚሰግዱበት። አዎ መስጊድ የለም እንጂ ይሰግዳሉ አለ። አይቻቸዋለሁ አለ። መስጊድ ግን የለም። እርስ በርስ አታባሉን። እኛ ውቁሮ ማራይ ትባል። ውቁሮ ማራይ ዳገል ትባል። ውቁሮ ማራይ ትባል። አዎ ትክክል። ውቁሮ ማራይ እና እዚህ ጋር አንቺ ቦርኮ ሰይ እናንተ አዶናይ ፎሎ አነሳችሁ ምንድን ነው የምትጠቅሙት? በፎሎወር ይከፈላል ወይ አይከፈልም? ከፈለጋችሁ የኔ ማንሱት ቻሌንጅ ጀምሩ። እሰማችኋለሁ። እንዴ አዶናይ ከእናንተ ፎሎ አነሳችሁ ምንድን ነው የምትጠቅሙት? ትናንትና እንወድሃለን ብላችሁ ዛሬ ድምፅ አልሆንክም። ምንም ያለ ሞተ ሰው ያልተገደለ ሰው በግድ ድምፅ ሆን ነው እንዴ? ጆን የኛ ጀግና እና ሂዳ ወደ ጆናችሁ ሂዱ። ነገ ጠዋት ግን ይጠየቃታል። እሱ አክሱም ምን አለ ተብሎ ይጠየቃል። ለምን ከዚህ በፊት የዛሬ 4 ዓመት ለምን ድምፅ አልሆነም? ካህናት ቤተክርስቲያን ላይ ሲገደሉ የት ነበረ? ለምን ድምፅ አልሆነም? ሙስሊሞች ሲገደሉ ሲረሸኑ የዛሬ ትግራዮች በትግራይ ሰሜን ያለነው አንባላም። አንድ ነን። ሙስሊሙም ክርስቲያኑ ኦርቶዶክስ አንድ ነን። አንባላም። አንድ አቋም ነው ያለን። አክሱም ፍትህ ምናምን የምትሉት ምሽ በዛቶላ ሌላ ለማባላት ነው አይደለም። እኛ ለኛ እርስ በርሳችን ለማጥፋት ነው። አንጠፋም። እኛ እርስ በርሳችን እንተዋወቃለን። እርስ በርሳችን ምንም ሙስሊሙም
ኦርቶዶክሱም የነቃ ነው። የትግራይ የነቃ ነው አይደለም። አሁን ከዚህ በፊትም አልተባላንም፣ አሁንም አንባላም። አሁንም አንባላም፣ ነገም አንባላም። አዶናይ ለምን ለአርሲ ድምፅ ትሆናለህ? ለአክሱምስ እሱ ለሁለት ነው ያለው። አክሱምም ላለ አርሲምም ላለ ድምፅ ምናምን ነው ያለው። እግዚአብሔር ጸልዩ ነው ያለው። ልጁ ወደማያውቀው ፖለቲካ ልታስገቡት ተውት፣ ይስራበት። ትናንትና አዶናይ ጀግና ብላችሁ ዛሬ አንፎሎ አረጋችሁት። እሱ በማስታወቂያ ባይሰራም ቢሰራም ብዙ ህዝብ የሚወደዋለ ባይሰራም ተንቀባሮ ብልቅቅ ብሎ የሚኖርበት የእናቱ የአባቱ ሀብት አለው። መቀሌ ሄዱ ጠይቁ። ደጀን መናፈሻ አንደኛ የመቀሌ መናፈሻ የአዶናይ አባት ነው። የእናቱም አይለምን እንደሌላ ገብቶ ታብታብ አይልም። አንበሳ ስጡኝ አበባ ስጡኝ አይልም። ልጁ በቃ በፍቅር ነው የያዛችሁ እኮ እንደዚህ አድርጎ በፍቅር። ካሁን በኋላ እንደውም አዶናይ እኔ ጆን በጣም ነው የምወደው። አሁንም ከአዶናይ በላይ ጆን ነው የምወደው። ግን 10 ደቂቃ ሽፎን የበቀደማ ሽፎን ላይ ማን ልልበሳታ ያላ እሺ ቻው በሉ። ታፕታፕ የኮፕሊንግ አድርጉ። እስከዛ እኔም ልልበስ። አቶ አሌክስ ይመጣሉ፣ እኔም ልልበስ። አምጪ ብላኝ እኮ ጨዋብኛለች። ባለ ኢማኔሯና ባለ ሽፎኗ አምጪ። ምን ችግር አለ ብትገዙልኝ? እና ሁሌ ባረጋት ግዙልኝ። ባረገው ምንድን ነው ችግሩ? ገዝታችሁልኝ ገላግላችሁኝ መልሼ አትለኝም። ወይዘሮ ልምሰል ሁሌ እግዚአብሔር ብርሃኔ ልጨፍርልሽ አንዴና ልውጣ። ንገሪኝ፣ ልጨፍርልሽና ልውጣ። እኔ እናት ኦኬ ሽናመን ገብረልኝ የማን ላድርግልሽ? የማን ሙዚቃ? የሸዊት መዝገቡ ወይስ የማን ላድርግልሽ? እናሳ የዛሬው ይለያል። ብርሃናው በጣም የኔ እናት የኔ ወርቅ እግዚአብሔርን ስማ። እኔ አልኳችሁ እኮ ብርሃን ዩዘር ሲዲ አሉ። እግዚአብሔር የባረካችሁ እግዚአብሔር